አይደለ? በራስ መወሰን የምችል ልጅ ነበርክ። ለምንድነው ሰው የሚገድብ? ለምንድነው ሰው በዚህ ጋር ወጣ የሚል? ለምንድነው እነሱ ከሌሉ ማትንቀሳቀሰው እንዴ? አንተ እኮ የልጅ አባት ነህ። ልጅህ ነው በዚህ ልክ መጠበቅ ያለበት እንጂ አንተ እኮ በራስ ወስነ መውጣት መግባት የምችል ልጅ ነህ አብርሃም። ትክክል እንዴ? ለምንድነው ወደ ቀልብ ተመልሰህ አንዴ ራስን ለማስተዋወስ ማሞክረው? ማድረግ ያለብን ታውቃለህ? አሁን ቤት ስትገባ የራስን ቪዲዮዎች ተመልከት። ገባህ አይደለ? በፊት አንተ ምን አይነት ሰው እንደነበርክ እንድታውቅ የራስን ቪዲዮዎች ቲክቶክ ላይ ዩቲዩብ ላይ ፎቶዎችን ምናምን ያቸው ገባህ? ከልጅ ጋር እንዴት ታሳልፍ እንደነበረ ምን እያደረክ እንደነበረ ምናምን ነገር አስተውል። ከዛ እሱን ስታየው ማለት ነው ወደ ቀልብ ትመለሳለህ። ገባህ? አንተ ማንም የሚያዝህ አይነት ሰው አይደለም። በራስ ነገሮችን ማድረግ የሚችል ልጅ ነህ፣ ትልቅ ልጅ ነህ። እሺ። እና በቻልነው አቅም ነገ ጠዋት መተን እንወስድሃለን። መሄድ ያለብን ቦታ ሄደን እንመለሳለን። እሺ። አብርሽ እንግዲህ ከሩታ ጋራ ከሀገር ወጥቶ ለመዝናናት ወስኗል። ሄርሜላ እንግዲህ ያው እንግዲህ አይዞሽ ሁሉም ለበጎ ያልፋል ብለሽ መቻል ነው ያለብሽ ሄርሜላዬ። አብርሃም እንግዲህ የእውነት ይሄን ውሳኔ ስለወሰነ ወይንም ያለበት ነገር አልታውቃላችሁ ብዙ ውጣ ውረዶች ዝናብ ውስጥ ናቸው። አሁን ላይ ደግሞ ወደ መንቃቱም ወደ አለመንቃቱም ውስጥ ናቸው ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላም ናችሁልኝ ወይ? አላችሁልኝ ወይ? አለውላችሁ የኔ ውዶች ማለት ነው። እና እንግዲህ አሁን ተመልሼ እንግዲህ መጥቼላችኋለሁ። ይህን ሰሞን ደግሞ ቻናሌ በነገራችን ላይ ተመቷል ማለት ነው። እንደ የሩታ ቤተሰቦች የት ሄዳችሁ ነው ግን ማለት ነው። እና ለማንኛውም ሀባይቦቼ ይሄን ቪዲዮ ላይክ አድርጉት ማለት ነው። የመጣሁበት እንግዲህ አብርሃም ውሳኔ እንደወሰነና ሊሄድ እንደሆነ ነው እንግዲህ ያው የተሰማውም ነገር ማለት ነው። አብርሽ ከትናንትናም ላይ አይታችሁ ከሆነ እንግዲህ ከእህቱ ጋርና ከዳኒ ጋር ተገናኝቶ ነበር። እንደውም እሱ አንዳንድ ጊዜ ምን ሁኜ ነው እስከ ማለት ሁሉ ደርሷል አብርሃም ተምታቶበት እኔን ይምታታብኝ ማለት ነውና ምን ሁኜ ነው ብሎ ራሱን እስከ መጠየቅ ድረስ ደርሷልና ያው አብርሃምዬ ምንም ሆነህ አይደለም ትንሽ ጦዝ ብለህ ነበረ ትንሽ ዘወር ብሎብህ ነበር እንጂ ሌላ ነገር ምንም ነገር አልሆንክም ማለት ነውና ያው እንግዲህ አብርሽ ካለበት ነገር አንፃር መዳን ካለበት ነገር መውጣት አለበት ብዬ አስባለሁና አብርሃም እንግዲህ ውሳኔ የወሰነበት ወይም ደግሞ በሌላ ጊዜ ነገ 8 ሰዓት ላይ እንገናኛለን ብሏል። ይሄ ማለት እንግዲህ ማታ በኢትዮጵያ ዛሬ 2 ሰዓት ላይ የሚለቀቅ ቪዲዮ አለ በራሱ በአብርሃም ቻናል ወይንም ደግሞ በቡዜ ቻናል ነው የሚለቀቀው። እንጠብቃለን እንግዲህ ምክንያቱም እኛ አያልቅብንም ብዙ ነገር መስማት ማየት እንፈልጋለን፣ እንጠብቃለን። በጉጉት ነው የምንጠብቀው ለዛውም ማለት ነው። እና እናንተስ ደግሞ ምንድን ነው የሚሰማችሁ ቤተሰቦች? እስኪ ምን ሊፈጠር ይችላል ምን ሊሆን ይችላል የሚለው ነገር እስቲ ኮሜንት ላይ እናንተ አስቀምጡ። እኔ የገመትኩት ነገር አለ አብርሃም የአንገት ሀብሉ ከወለቀለት በኋላ ሳይሆን የሰዓቱን የሄርሜላን ሰዓት ከመለሰ በኋላ ግን ልጁ ወደ ራሱ እየተመለሰ ነው፣ ማሰብ እየጀመረ ነው ማለት ይቻላል። እና ስለዚህ ነገሩ የነበረው ከሄርሜላ ጋር ነው ማለት ይቻላል። አብርሃም እንግዲህ ቀጠሮ ሰጥቷቸዋል። እኔ ምን ሆኛለሁ? እኔ ምንም ነገር አልሆንኩም፣ አልታመምኩም፣ ምንም አልሆንኩም እያላቸው ነበር። እነሱም አሞሃል፣ ወደ ጤና ጣቢያ ሄደህ መታከም አላለን፣ ወደ ሐኪም ቤት ሄደህ መታከም አለብህ፣ ወደ ጤና ተቋም ሄደህ ካልታከምክ በጭራሽ አትድንም እያሉት ነበር። እንግዲህ እሱም ደግሞ ቀጠሮ ሰጥቷቸዋል፣ ይመጣሉ ማለት ነው። ዛሬ ማታ ምን ይፈጠራል? አብርሃም ምንድን ነው የወሰነው? ከሩታም ጋር ለመሄድ ወስኗል።